በጣም ግልጽ መሆን ያለበትና ይሄን አሁን የወያኔ ከበሮ መቼ የሆኑ ሰዎችም ማወቅ ያለባቸው ጉዳይ 4 ኪሎ የሚመጡት 4 ኪሎ እንደባለፈው በጭቆናም ሊያስተዳድሩም አይደለም። አሁን መተላለቅ ይሆናል እንጂ ለነሱ የሚተዳደር ሰው እንደሌለ ስለሚያውቁ የሚፈልጉት 4 ኪሎ ለምንድን ነው? ምንም ዊክ የሆነ መንግስቱ እንኳን ኢትዮጵያ እንዳይኖራት ፌልድ ሶማሊያ አድርጎ ማለት ሞቃዲሾ አድርጎ መውጣት ከሞቃዲሾ ከፋለ ካለ ፈልግልኝ እና ይሄን ስራ እንግዲህ ኢትዮጵያ ውስጥ ያለውን የፖለቲካ እውነት ወደ ለሻቢያ እንደ እስትንፋስ ሆነው ሲቀጥሉ የነበሩ ሰው ናቸውና እሳቸው ማለፋቸው አሁን ደግሞ የኢሳያስ ደግሞ ሌሎች ቁልፍ ቀኝ እጅ የሆኑ የፖለቲካ ባለስልጣናት መሞታቸው ኤርትራ ውስጥ የሚፈጥረው የአመራር ቫኪዩም በኖርዝ ኮሪያ መንገድ አትቀርፈው። የኖርዝ ኮሪያ አንድ ህዝብ ነው፣ የተመሳሰለ ህዝብ ነው፣ ካልቸሩም አንድ አይነት ነው። እዚህ 9 ብሔር ነው። አሁን እንግዲህ ጉዳዩ ምንድነው? ጦርነቱ ስታምፕ ጋር ሲደርስ መሳሪያ ስጡ ነው። ጦርነት ለመጀመር መሳሪያ ነው። ኢሳያስ ግን ያለው ባለ ጀምሩ ነው። ደብረጽዮን ያለው ደግሞ መጀመሪያ በእጃችን ስጡ ነው። ምንድነው የሚያሳየው? ማለት ቅሬታቸውን ታርቀናል የሚለው ነገር አለመተማመን በመሃላቸው መኖሩ ማለት ነው። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን በድብቅ አስመራ የሄዱት ዶክተር ደብረጽዮን መሳሪያ መከልከላቸው ሌላ ውዝግብ አስነስተዋል። እንደዚሁም በትግራይ መላ በትግራይ ማለት በሚቻለው ደረጃ በአዳራሹ ሲካሄድ የነበረው አመፅ ስብሰባ የጦርነት ዝግጅት ወደ አደባባይ ሊወጣ መሆኑን ምንጮች ጠቁመናል። ጀነራሉ የገቡበት ቦታ ታወቀ። እሱንና እንደዚሁም ደግሞ በወሎ ግንባር አዲስ የጦርነት እንቅስቃሴ ተጀምሯል። በትግራይ በኩል የትግራይ ታጣቂዎች ዘልቆ ወደ ወሎ ተጠግቷል። እንደዚሁም ደግሞ በአማራ በኩል የአማራ ሚሊሻና አድማ በታኝ ከመከላከያ ጋር ሆነው ግንባር ላይ ከጠላት ጋር ተፋጧል። የድሮን ዘመቻም ተጀምሯል። ምንድነው እዛ አካባቢ እየተደረገ ያለው የሚለውን ጉዳይ በስፋት ይዘነዋል። እዚህም በሁለተኝነት የሻቢያ ከፍተኛ ባለስልጣን አዲስ አበባ የነበሩት መሞታቸው ታውቋል። አሟሟታቸው ምንድን ነው? ከአሟሟታቸው ጀርባ ያለው ሪያሊቲስ ምንድን ነው? በመሞታቸው ሻቢያ ጋር የተፈጠረው ነገር አዲስ ነገር ምንድን ነው የምንል መረጃ ይዘናል። ለሚቀጥሉት ግማሽ ሰዓታት ከእናንተ ጋር ቆይታ የምናደርገው እኔና ባልደረባዬ ደረጀ ይመር ናቸው። ደረጀ ይመር ነው። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ እንዳውም ውይይቱን ደግሞ ላይክ ሼር እያደረጋችሁ ሀሳባችሁንም እየሰጣችሁን አብራችሁ እንድቆዩ ጠይቃለሁ። ደሬ እንኳን በደህና መጣ። እንኳን ደህና ቆየ ጀማል። እንግዲህ የዛሬው አጀንዳችን እንግዲህ በአብዛኛው ወደ ሰሜኑ አገራችን ክፍልና እንደዚሁም ደግሞ ጎረቤታችን ወደ ሆነችው ወደ ኤርትራም ይዘልቀልናል። እንግዲህ ዋናው ጉዳይ ወደ ትግራይ አካባቢ ያለው ጉዳይ ነው። እንግዲህ ትግራይ አካባቢ በጣም ሰብሰብ ያለ ነገሮች የጦርነቱ ምናልባት 5 ደቂቃ ጉዳይ ነው ማለት የሚቻልበት ሁኔታ ተፈጥሯል። እስካሁን ድረስ በወታደራዊ ደረጃ ወታደራዊ አመራሮችና የደህንነት ሰዎች ደረጃ የነበረው የሻቢያና የህወሓት ግንኙነትም ድንበሩን ጥሶ ድንበሩን ደፍሮ ደብረጽዮንም ወደ አስመራ መሄዳቸውን ሰምተናል። መሄድ ችግር የለውም። ከተከደ በኋላ ከሻቢያ ጋራ ሰፊ የሻቢያው መሪ ፕሬዝዳንት ኢሳያስ ጋራ ሰፊ የሆነ ውይይት አካሂዷል። በዚህ ውይይታቸውም በዋነኝነት የተነሳው የጦርነቱ ሁኔታ በምን መንገድ ይሄድ የሚለውን ነገርና የመጨረሻው ለጦርነቱ ስታምፕ ልመቱ ነው የሄዱበት ምክንያት። ግን ጦርነቱ ከመጀመሩ በፊት ጦርነት የሚያስፈልጉ ግብአቶች በበቂ ሁኔታ ስለሌሉን ይሰጠን የሚል ነገር በቲፒኤልኤፍ በኩል ተወካይ በዶክተር ደብረጽዮን በኩል ቀርቧል። የቀረበ ምንድነው? ቁጥሩም ተጠቅሷል። ምናልባት በርካታ ተተኳሾች ያስፈልጉናል ጦርነቱን ለመጀመር የሚል ጥያቄ ሲያቀርቡ፣ በሻቢያ በኩል ግን የተሰጠው ያላችሁን ተጠቀሙ፣ ከዛ በኋላ የሚያስፈልጉን እንሰጣለን፣ አለን ከጎናችሁ የሚል መልስ ነው የተሰጠው። ይሄ ጉዳይ ቲፒኤልኤፍ ሰዎች ጋር ትልቅዬ ውዝግብና ቅሬታ ፈጥሯል። እንዳውም አንዳንድ ሰዎች የሻቢያና የቲፒኤልኤፍ የውሸት የሆነ እርቅ ተጋለጠ የሚል ነገር የሚያነሱበት ሁኔታ አለ። አሁን ነጥቡ ባላችሁ ተዋጉ ወይ ደግሞ ጨምሩልን የሚል ነገር አይደለም። በዚህ ኮንቨርሴሽን መካከል ምንድነው ያለው ነጥብ የሚለውን ነገር እሱን እናንሳ። እስቲ አንድ መነሻ የሚሆን ነገር አንድ ነገር ላንሳ። እንግዲህ ሻቢያና
ቲፒኤልኤፍ መሰረታዊ የሆነ ተቃርኖ ያላቸው ኃይሎች ናቸው። እንደሚታወቅ ሻዕቢያ ለባለፉ 27 ዓመታት የቲፒኤልኤፍ ሰዎች ከዓለም እንዲገለል የሽፍታ ስቴት እንዲሆን ባይሰልፍ ባይዘው ሻዕቢያ አሁን ላለበት ቁመናው ቲፒኤልኤፍ ተጠያቂ ነው። ገና በጠዋቱ ለክፎን ነገር ሁሉ ተዛብቶብን ማዕቀቡም አደንዞን ከዓለም እንድንገለል ያደረገን ቲፒኤልኤፍ ነው የሚል ክስ አላቸው የሻዕቢያ አመራሮች ዘንድ። ህዝቡ እያንዳንዱ ኤርትራዊ ህዝብ ጋር ቀስ ብለ ቢታዳምጦ የመጀመሪያ ቅሬታ የሚያወጣል መዝገብ ቲፒኤልኤፍ ሰራል። ዛሬ ለመሰቃየታችን ልጆቻችን የሻርክ ምግብ ለመሆናቸው አገር አልባ ሆነን በዓለም ላይ ለመበተናችን ምክንያቱ ቲፒኤልኤፍ ነው የሚለውን ነገር ሰርጾ ነው ያለ። ህፃን ልጅን ይዘህ ቢጠይቀው ምን መሆን ትፈልጋለህ ሲባል ያው ከዚህ ሀገር መሰደድ ነው የሚለው። ለምን ለሚለው ነገር ቲፒኤልኤፍ የሚባለው ኃይል ሀገራችን እንደዚህ አድርጎ ብሎ ናሬት ይፈጥሯል። በሻዕቢያ በኩል ያለው ቅሬታ ነው ነገር። በትግራይ ህዝብ በኩል ደግሞ ላለው ቅሬታ በባለፈው ጦርነት በቲፒኤልኤፍ በኩል የማሸነፍ እድል ነበረን። መንግስት እንኳን መሆን ባንችልም ኢትዮጵያም የመበተን የመጨረሻ እድላችን ከእጃችን እንዲቀማ ያደረገው የሻዕቢያ ሂደቱ ውስጥ መግባት ነው የሚል ቲፒኤልኤፍ ፖለቲከኞች በኩል ጠንካራ ቅሬታ አለ። የትግራይ ህዝብ በኩል ደግሞ ሌላው ቢቀር የረባ ሀብት ቢቀር በር ሳይቀር ነው ነቅሎ በር አልባ ቤት ውስጥ ጥለውን የሄዱት የሚለው ነገር ነው የበቀሉ ልክ ሲገልጹ ማለት ነው። ሴቶችን ብቻ ለስሜት ብቻ ሳይሆን ለጉዳ ለጥቃት እንደሆነ ተደርጎ ማለት በዛ ደረጃ የትግራይ ሴቶች ላይ ጥቃት ያደረሱ የሻዕቢያ ሰዎች ነው የሚሉ። አሁን ይሄ ሁለቱ ተቃርኖ ባለበት ሰዓት አይ ችግር የለም ፖለቲካ ውስጥ እኮ ዘላለማዊ ጠላትና ዘላለማዊ ወዳጅ የለምና አሁን ሁለታችንም የህልውና አደጋ ተጋርጦብናል፣ ስለዚህ ይህንን ስርዓት እንገረስሰዋለን፣ ይህን ገለባ ስርዓት የሚል ነገር ተነጋገሩና አወሩና ይህን ሁሉ የተደረገበት ዘመን ትቶ ወደ 1983 ራሳቸውን መለሱና ቀድማ 1983 ላይ ራሳቸውን መረሱ። ያኔ ሸበጥ በሚያደርጉበት ዘመን፣ ያኔ ከተማ ድሎት ባላዩበት ዘመን፣ ያኔ በአንድ ኩባያ ሻይ የሚጠጡበት ዘመን እሱን ታሪክ አመጡና አብረን እኛ ሁሉ ነገር እናደርጋለን አሉ። በዚህ መንፈስ ተጀመረና መጨረሻው ነጥብ ጋር ሲደርስ ለመተኮስ ሲባል ሻዕቢያ ወያኔ በትልቁ የተማመነው ሻዕቢያ ነው የተማመነው። ሻዕቢያ የሚተማመነው ሻዕቢያ ይሰጠኛል የሚል ነገር ብቻ አይደለም። ሌላው ቢቀር ጦርቱ የገፋ ቢሄዱ እንኳን ከሌላ ሀገር የኢትዮጵያ ጠላት ከሆኑ ሀገራት ኤርትራን ተጠቅመን መሳሪያ ማስገባት እንችላለን የሚል ነገር ነው የሚያስደነፋቸው። ያውቃሉ ሻዕቢያ ጋር ያለው እኛ አሁን ወይ ክፈሉ አንድ ክፈል ተባብለን የሚጨቃጨቅበት ከምስራቅ አውሮፓ የመጡ በኮልድ ዋር ዘመን ያሉ መሳሪያዎች ናቸው። ምንም የሚረቡም አይደሉም። እነሱ ምንም የሚያቀርብ ነገር የለው። አሁን እንግዲህ ጉዳዩ ምንድነው? ጦርነቱ ስታምፕ ጋር ሲደርስ መሳሪያ ስጡ ነው። ጦርነት ለመጀመር መሳሪያ ነው። ኢሳያስ ግን ያለው ባለ ጀምሩ ነው ያለው። ደብረጽዮን ያለው ደግሞ መጀመሪያ በእጃችን ስጡ ነው። ምንድነው የሚያሳየው ማለት ቅሬታቸውን ታርቀናል የሚለው ነገር አለመተማመን በመሃላቸው መኖሩ ማለት ነው። ኢሳያስም እርግጠኛ አይደለም እንደሚተኩሱ መሳሪያውን ከተቀበሉን በኋላ በመሳሪያው ብንወጋስ የሚል ጥያቄም አለው። ገባ አይደል? ወያኔም ደግሞ እኛ መጀመሪያ ተማምነን ተኩሰን የራሳችሁ ጉዳይ የለንበትም ብለን ምን ሊውጠን ነው የሚል ነገር የሚያስብ። ስለዚህ ሁለቱም ጋራንቲ ፈለጉ። ጥይቱ ከተሰጠን ኦኬ በቃ ትክክለኛ ጦርነቱ አብሮ ለመሳለው ዝግጁ ነን የሚለውን ነገር ሀሳብ ለዛ ይመስለኛል ደብረጽዮን እስከ አስመራ ድረስ መሄድ የተፈለገበት። ምን ደረጃ ነው ያ ነገር? አሁንም የበቀሉ ማወራረጃ ቢያደርጉ ልክኛ ከጀመሩ ማግስት እኛ በኢትዮጵያ ጋር ያለነው ችግራችን በድርድር እንፈታለን ብል ሻዕቢያ መንግስት ምን ሊገጥመን ምን ሊውጠን ነው የሚለው ነገር ሀሳብ ይዟቸው፣ በሻዕቢያ በኩልም ደግሞ ጥይት ሰጥተናቸው እነዚህ ሰዎች ትላንትና 3 ዓመት አልሞላም ሰው ላይ የማይፈጸም ነገር የፈጸምንባቸው መሳሪያችን ሰጥተን ልክ መሳሪያውን ይዞ ትግራይ ከገቡ በኋላ ብከረበቱ እኛ ባዷችን ብንቀርስ የሚል ነገር ሀሳብ አለ። እንደው አንተ ምንድነው የታየስ ደብረጽዮንና የኢሳያስ አዲሱ ፍጥጫና ትኩሳት? እስቲ ግሩፕ ነጥቦችን አንስተሃል። ነጥቦቹ ላይ ዝም ብለን ከማስፋት አንፃር ሰፋ ላድርገው። ባለፈው አምባሳደር ማሲንጋ ወደ መቀሌ ሲሄዱ ደብረጽዮን አላገኟቸው ነበርና አንዳንድ ጭምጭምታዎች ወደ አስመራ ሄደዋል ብለው በጭምጭምታ ደረጃ ሲነገር ነበረ። በእርግጥ ያን የሚያጠናክር ነገር ነው አሁን የመጣው መረጃ እንግዲህ አስመራ ሄደዋል የሚለው ነገር ማለት ነው። እንግዲህ እንዳልከው አሁን ወያኔን ሻዕቢያ ማስታጠቅ በሁለት ሰይፍ እንደመቆረጥ ነው የሚቆጠረው። ወያኔን በነገራችን ላይ እንደው ባጣ ቆየ የሆነበት ነው እንጂ ከፌዴራል መንግስቱ የበለጠ ጠላቱ ወያኔ ነው።
ከብዙ አንፃር ማለት ነው ለሻቢያ ምክንያቱም አንደኛ ይሄ የኤርትራ ብሔረተኝነት የሚፈተነው እዚህ ትግራይ ውስጥ ባለው ብሔረተኝነት ነው ይላሉ። ፓራሌል የሆነ ብሔረተኝነት አለ። ምክንያቱም ትግራይ ውስጥ ያለ ብሔረተኝነት አለ። ያ ብሔረተኝነት የትግራይ ብሔረተኝነት አልፎ ተርፎ ማለት ነው ኤርትራን አካቶ አንድ የሆነ ብሔረ አጋዚ አይነት ነገር የሚል የሆነ ቅዠት ነገር ሁሉ እስከማዋለድ የሚደርስ ብሔረተኝነት ነው የትግራይ ብሔረተኝነት እና የሆነ ፋሺስቲክ የሆነ ወይም ደግሞ ይሄ ኢሪዴንቲስት ሌሎችን አካባቢዎች ጠቅሎ ትልቅ ግዛት የሆነ ሀገረ ትግራይ የሚል ነገር የሚታሰብ ነገር እና የትግራይ ብሔረተኝነትን በጣም የሻቢያ እውነተኛ የሻቢያ ብሔረተኞች አይፈልጉም እና ይሄ ብሔረተኝነት መዳከም አለበት ብሎ እያሰቡ ጭራሽ አንተ ቀደም እንዳነሳው ማለት ነው እስከ አፍንጫው አስታጥቀው እንግዲህ ትግራይ እስከ አፍንጫው አስታጥቀው ከፌደራል መንግስቱ ጋር ያለውን ለምሳሌ ልዩነት በተወሰነ ደረጃ ካፈታ በኋላ ሻቢያን ወቅቶ ሌላ አደጋ እንደሚያመጣ ኢቭን ወቅቶ ራሱ የሚቀር አይደለም ሻቢያን የማስገበር ደረጃ ሁሉ ሊደርሱ ይችላል። እነሱ አሁን በፊት በነበረው ግንኙነታቸው ገባሪና አስገባሪ ነበሩ አይደል እንጂ በጥምረት ደረጃ የሚገለጽ አይደለም። ወያኔ ተላላኪ ሻቢያ ደግሞ ጌታ ነበር። ያ የጌታና ሎሌ አጠቃላይ ግንኙነት ተገልብጦ በወያኔ ጌታነትና በሻቢያ ሎሌነት ሊደመደሙ ይችላል እና አደጋ እንዳለው በደንብ ያውቁታል የሻቢያዎች። ቅድም ደግሞ ሁለተኛ ደግሞ ያነሳው ነጥብ ምንድነው ሻቢያ ራሱ ምንድነው ለብሶ የለት ትካነ በአማራት የለውም እኮ ራሱ ማለት መሳሪያ የለውም። ነገር ግን ቢያንስ ኮሪደር መሆን ይችላል ለነግብጽ ሌሎች ኃይሎች ኮሪደር ሆኖ ወያኔ ለማስታጠቅ አያንስም ነው እሱ የሚፈልገው። ኦልሬዲ ኢትዮጵያ በራሷ ችግር ውስጥ አንዱ አሸናፊ የሌለበት እርስ በርስ እየተራኮትን ፌደራል መንግስቱም እንዳያሸንፍ ወያኔም እንዳያሸንፍ እርስ በርስ ተበላልተን እንድንዳከም ነው የሚፈልገው ልክ ግብጾች በሚፈልጉበት ደረጃ ማለት አንድ ልክ የግብጽ አብዮት በተነሳ ጊዜ አንድ የኢትዮጵያ ብሔረተኛ ማለት ነው ኢትዮጵያ ብሔረተኝነት የሚያቀነቅን ኤሊት ነውና ቀረብ ብዬ ስጠይቀው እንዴት ነው የግብጽን እንደ ኢትዮጵያ ብሔረተኝነት እንዴት ነው የምታየው ምናምን ስለው አይ እኔ ይሄ አብዮቱ ሰስቴን እንዲያደርግ እንዲቀጥል ነው ፈልገዋል። ምክንያቱም በቀጠለ ቁጥር ገብቷ ኢንስቴቢሊቲ በቀጠለ ቁጥር ያቺ ግብጽ የምትባለው ለኢትዮጵያ አደጋ የምትሆነው እንትን አትኖርም የሚል ነገር ነውና ኢትዮጵያም በዛ መልኩ እንድትኖር ይፈልጋሉ የሻቢያ ብሔረተኞች ሌሎቹም ማለት ነውና ወያኔና ሻቢያ ያላቸው ግንኙነት እንዳልከው ያልተቀደሰ ጋብቻ ነው። ያ ያልተቀደሰ ጋብቻ አንዳንዴ ማኒፌስት ያደርጋል መሳሪያ እንግዲህ እስከ መከልከል ደረጃ በኋላ ላይ ደግሞ አለመተማመኑ ይዘህ ዝም ይላል ወይስ ይጀምራል የሚለው ነገር አለመተማመኑ ስር የሰደደ ኑሮ ያሳያል። ስር የሰደደ ነው። ኢቭን ከፖለቲካ ኤሊቶቻቸው ራሱ የሚወጣው አንደበት በጣም ይገርማል። ይሄ እኛን በጣም አብዝቶ ሲተች የነበረ ቀንድል ቲቪ የለም እዛ ላይ ወያኔዎች ወደኛ ተጠጋጉ ኢትዮጵያውያን ናቸው ወደኛ ተጠጋጉ በቃ ኢትዮጵያውያን ናቸው ከኛ ጋር የሚያገናኛቸው ምንም ነገር የለም ብሎ አደባባይ እንግዲህ ይሄ የሻቢያ አፍ ነው እንግዲህ የሻቢያ ፕሮፓጋንዳ አፍ ነውና ወያኔዎች ሌብል የሚያደርጉበት መንገድ በጣም እንትን ነው የሚያሳይ ነገር ነው። ሌላ አንድ ለመጥቀስ ለመጨመሪያ እንዳላረዝም እኔ ተገንጣይ ወንበዴ ነበር አለ ደርግ ወያኔ አሁን ተገንጣይ ወንበዴ ነው አንዴ የኢትዮጵያ ሰንደቅ ዓላማ አይጠቀምም ስታየው ምንም እኮ የኢትዮጵያ ኤሌመንት የለውም። ስለዚህ ተገንጣይ ወንበዴ እያልክ ራሱ ሌብል ማድረግ መጀመር አለብህ ራሱ በዛ መልኩ ማለት ነው። መልካም እንግዲህ ሌላው ጉዳይ ጉዳያቸውን አላወቁምና እነሱ ሌላ በነደፉት ፕሮግራም መሰረት የመጀመሪያ ምንድነው ዲስኮርሱን ማሻሻል ነበር ያደረጉት። በፊት እኛ ግዛታችን እንደዚህ ምናምን የሚል ነገር ነበር። አሁን ግን ኮምፕሊትሊ ዲስኮርሱን ሲያሻሽሉ ምንድነው ያደረጉት የትግራይ ህልውና የሚረጋገጠው በብልጽግና መቃብር ላይ ነው የሚል ነገር አመጡና ህዝቡን አወያዩት በዚህ ጉዳይ ላይ። ቀጥሎ የትግራይ ህልውናን ለማረጋገጥ ብልጽግናን እንጣል የሚል ነገር ነው ወደ ጉልበቱ ለመሄድ ማለት ነው። አሁን ግን ከዛ በፊት ግን ህዝቡን ምን አለ የሚለውን ነገር ህዝባዊ ስሜት ለማስመሰል ያው በካድሬዎቹ ይህንን አዳራሽ ውስጥ የተነጋገሩትን ነገር ወደ አደባባይ ለማውጣት ማቅዷል። አሁን በቅርብ ቀናት ውስጥ በሰልፍ መልክ ጄኖሳይደሩ ብልጽግና መንግስት ምናምን የተባለ እንትን ልባለው ማለት ነው ሰልፍ ልወጣ ነው ማለት ነው። እንግዲህ አሁን ጥሩ ነገሩ ምንድነው አላማቸውን ግልጽ አድርጓል። 4 ኪሎ ነው የምንሄደው ብለዋል። 4 ኪሎ የሚሄዱት ግን ይኸውልህ በጣም ግልጽ መሆን ያለበትና ይሄን አሁን የወያኔ ከበሮ መቼ የሆኑ ሰዎችም ማወቅ ያለባቸው ጉዳይ 4 ኪሎ የሚመጡት 4 ኪሎ እንደባለፈው በጭቆናም ሊያስተዳድሩም አይደለም። አሁን መተላለቅ ይሆናል እንጂ ለነሱ የሚተዳደር ሰው እንደሌለ ስለሚያውቁ የሚፈልጉት 4 ኪሎ ለምንድን ነው ምንም ዊክ የሆነ መንግስቱ እንኳን ኢትዮጵያ እንዳይኖራት ፌልድ ሶማሊያ አድርጎ ማለት ሞቃዲሾ አድርጎ መውጣት ከሞቃዲሾ ከፋለ ካለ ፈልግልኝ የሆነ አለው የሚል ሰው አለ ምን እንደዛ ነገር በቃ አድርገን ከዛ በኋላ ከፈለግን
ዱሮ የሚሉትን ነገር እዳሴ ግድቡን ይዜ ምናምን ተብሎ ካርታ አልሳሉት እስከ ከዛም ከፋ አድርጎ የትግራይ ነው ተብሎ እነሱ ጋር ችግር የለም ከዛኛ ችግር አለን በየጎረቤት በየአጥር ስለምንጋደል ያኔ ማለት ነው በእነሱ ባቀዱልን እንትን ማለት ነው ስለዚህ ስለ ቤኒሻንጉል ስለምን ማን ብለ ይጠይቃል ራሱ በቆሚያውን ተፈዛባብ እንደዛ እናደርገውና ከዛ አገረ ትግራይ እናዋልደዋለን የሚል ሐሳብ ነው ሁለተኛ ምርጫም ደግሞ አለ እዚህ ውስጥ ከዛ ያኔ ስተላለቁ ቄጠማ ይዞ ወያኔ ወይናና ምራን እባክህ ሰይፈራችን ሁኑልን ልክ ዱሮ ምሉ አዳኛችሁ ነው አይደል ምሉ ነበሩ ማለት ነው ከውበተና አዳን እኮ ነው ምሉት እኮ እሱን ዱሮ ምሉ በተግባር ማለት ነው ኑና ምሩን አዳን በቃ የፈለገ ነገር ይሁን እናንተ ከሌላችሁኛ መኖር አንችልም የሚል በሽምግልና ልክን መጥቶ ሊያስተዳድሩ ማለት ነው ሁለት ምርጫ ነው ያዙት ማለት ደኛው የፈለጉትን ይዞ ጠንካራ በቃ ኢትዮጵያ ምንም ከኢትዮጵያ ውስጥ መቆየትም ማስናፍቃቸው ነገር ይዞ አገር ማዋለን ነው ሁለተኛው ነገር ደግሞ በልመና ጠርተናቸው መጥቶ አስተዳደሩ ለዚህ ነው እንግዲህ እኔ አሁን ጥሩ ግልጽ መሆን ያለበት አንዳንድ ወገኖቻችንም ማስተማም የለብንም ይሄንን ነው ይደግፋሉት ምንድነው የምንደግፈው ለሚለው ጉዳይ መንግስት ጋር መበሳጨት መቃወም ጥሩ ነው ምንም ችግር የለም ይሄ ኖርማል እኮ ነው ኖርማል አድርገው ወዙ ባይዘው መንግስት ካልተቸ ታዲያ ማን ይተቻል የቅዱሳን ስብስብ አይደለም ገብቷል በደንብ መተቸትና መታገል አለብኝ መንግስትን ነገር ግን የባሰ አደጋ የሚያመጣውን ነገር በዚህ ትግል ብለ የባሰ አደጋና መቀመጫ ሀገር የሚያሳጣን ነገር መደገፍ የለብም እሱ ነው አሁን ብዙ ሰዎች ያነሱ ያሉ እሱ ነገር መስተካከል አለበት የሚል ጉዳይ ነው ከዚሁ ጋር ተያይዞ አዲስ ክስተት ትግራይ ክልል ተፈጥሯል እሱ ምንድነው እግዚአብሔር አስተዳደሩ ደግሞ ተሰወረው ጀነራል ታደሰ ተሰወሩ በጣም እኔም ይገርመኛል በጣም ያው ለነገሩ አንዳንዴ የሜሳ ሀገርም የሆነ ስለሆነ ብዙም ላይገርም ይችላል እንጂ የሰውዬ እኮ ብዙ ጥበቃ አላቸው ዓለም አቀፍ ፐርሰናሊቲ ያላቸው ሰው ናቸው ይታወቃሉ በቃ አሁን እዚህ ጋር ለነበረው ችግር ሪዞልቭ የተደረገበትና ያንን ሪዞልቭ የተደረገበትን ቱል ይምሩ ተብሎ እኮ ተሰየሙ ሰው ናቸው ስለ ፕሪቶሪያ ዓለም አቀፍ ነው አይደል ፕሪቶሪያ ማለት ነው ይሄን አስፈጻሚ ተብሎ ሪሾቡት ሰው ይሰውርክ ይሄደዱ በጣም ይሄን በተመለከተ ሁለት ነገር እየተነሳ ነው አንደኛ ወያኔ አሁን ማሲንጋ በልሽ ሄዳለሁ ሲያለ ስለሆነ ሰውየውም ደግሞ በቃ የፈለገ ነገር ይሁን ከገደሉኝም ይግደሉኝ ጥሼ እጅ ያገኛሉ ባለፈው ተው ተብሎ ቤተሰቦች ናቸው ያዟቸው አሉ ጀነራሉም ማለት ነው እጅ ያገኛሉ ማሲንጋን ሲል ወያኔ በራሴ ፈርዴ ነው ያለችው ከዛ ቤተሰቦች ታቀለ ወያኔን ባህሪ ያንተኑ ባህሪ ታቀለ ተው ይቅርብ ምንም በሚል ነገር ነው ያሉ ያስቀሯቸው አሁን ማሲንጋ ጋር ተደጋገሩና ማሲንጋ በድጋሚ መቀሌ ሊሄዱ ነበር ትላንትና ሊያገኛቸው ነው የሚባል ነገር ነበር ነገር ግን ከ3 ቀን በፊት ጠፉ ተባለ እንግዲህ አንድ እኮ ሆነች ሁለት ቲም ምናምን ነች የምትጠብቃቸው የሚታወቀው ጎረቤት ሰዎችም ያው የሆነ ከሆነ 2 ቀን በፊት የት እንደደረሱ አይታወቅም ማለት አሁን ሁለት ነገር ነው የተነሳ ያለው አንደኛው እንደለመዱት እዛው ቤት ቀይሮላቸው አፍኑ አስቀብጧቸው ሰውየው ሲመጣ እንዳያገኛቸው ተብሏል ነገር ግን ያብዛኛው ከዛ አካባቢ የሚደርሰን መረጃ ምንድነው የሚለው ወደ አስመራ አሻግሯቸዋል ሰውየው ነገር ነው ለምን ነገር የሚመጣ ሰውየው አሁን መጨረሻ ነጥብ ላይ ደርሷል ፈረንጆቹን የሚያገኘው ከሆነ ጋራንቲ የሚያገኝ ከሆነ ወያኔ ላይ እርምጃ እንዲወሰድና የነገር ቂት ከመፈጥሩ በፊት እንድል ለማለት ተዘጋጅቷል አሉ ልክ ዶክተር ይልቃል እንዳረጉ እንደዛ እርምጃ ይወሰድ የሚለውን ቃሉን ሊሰጥ ተዘጋጅቷል ለዚህ ነው ቃሉ እንዳይሰጥ ወስዶ ኤርትራ ደበቁት የሚል ነገር ይመጣል እንዳው እስቲ አንተ እዚህ ለምን ያሰባል በጣም ግሩም ሁለት ነጥቦችን አስተሃል አንደኛው የወያኔዎች ሰፋ ያለ እቅድ እንዳልከው ወደዚህ ወደ 4 ኪሎ መምጣትና ከዛ ሀገር አፍርሶ ሀገረ መንግስቱን አፍርሶ ለሀገረ ትግራይ የጎን ውጋት ማቶን ደካማ የተበታተነች ኢትዮጵያን መፍጠር ነው በአደባባይ እየተናገሩት ነው አክቹአሊ ያላቸው ጥላቻ ከልክ በላይ እየደንዶነ በደንብ አደባባይ ያያየነው ነው እና እንዳልከው በጣም የፖለቲካ ማቹሪቲ የሚጎላቸው አንዳንድ ወይም ደግሞ በጣም ይሄ ለቲፒኤልኤፍ ስስልብ ያላቸው በአክቲቪዝም በጋዜጠኝነት ሽፋን ምናምን ያሉ ግለሰቦች እንደው ዝም ብሎ በቃ ጥምረት የሚለው ነገር በጣም አንሶፊስቲኬትድ በሆነ ወይ ሲያስቀምጡት በጣም ይገርምኛል ማለት በጣም ይሄ እኮ በጣም ሶፊስቲኬትድ የሆነ ነገር ነው ዝም ብለ እኮ ማለት ቲፒኤልኤፍን እኮ ዝም ብለ አውቶ ዘብሉ እኮ አይደለም በደም ውስጥ ከሚወጣ አይነት ጥላቻ ማጥላቸው ዝም ብለ አውቶ ዘብሉ በአየር ላይ የተዘገነ ነገር አለ ማለት ፕራክቲካሊ እኮ ሴንስ አድርገናል ማለት ነውና ቲፒኤልኤፍን ወደ ኢትዮጵያ ምህዳር ላይ ከሌሎች ኃይሎች ጋር አጣምሮ ኦክሲጅን እንዲስብ ማድረግ
እና ኢትዮጵያ ውስጥ ሌላ እንደው በወተት ምንድነው በቧንቧ ወተት ይመጣል ብሎ በጣም ቅዠት ማሰብ እኔ የፖለቲካል ሀው ካለማወቅ የሚመነጭ ነው ይመስለኝ። አንዴ ነው። ሁለተኛ የጀነራሉ ጉዳይ ያነሳው ነገር አለ። ጀነራሉን እንግዲህ ምንድነው ከጠባቂዎቻቸውም ተሰውረዋል የሚል ነገር ተሰምቷል። እንግዲህ ባለፈውም ማሲንጋ በሄዱበት ጊዜ እንዲያገኛቸው ተሰግቷል። እንግዲህ ጀነራሉን በሁለት መንገድ ነው የሚሰጓቸው። አንዳንድ ተስፈኛ የሆኑ የትግራይ ብሔረተኝነትን ተስፋ የሚያደርጉ ከወያኔ ለወጥ ያለ የፖለቲካ አሬንጅመንትን የሚያስቡ ግለሰቦች ምናልባት ጀነራል ታደሰ መፈንቅለ መስተዳድር ማድረግ የሚችሉበት አይነት አካሄድ የሆነ እድል ሊኖራቸው ይችላል። ምክንያቱም ወታደር ነበሩ፣ የተወሰነ ህዋስ አያጡም። ስለዚህ ያ ህዋስ ከሴንተሩም ድጋፍ ነገር አግኝተው መፈንቅለ መስተዳድር አድርገው የወያኔን እንግዲህ ሃይጃክ አድርገው ወይም ደግሞ ደብረጽዮን አስወግደው የሆነ ለፌዴራል መንግስቱ ስፔስ ምህዳር ሊፈጥሩለት ይችላሉ ብለው የሚሰጉበት ሁኔታ አለ። አንዴ ነው። ሁለተኛ እንግዲህ ከአምባሳደር ማሲንጋ ጋር መገናኘታቸው የወያኔን ሌጂቲሜሲ አፈርድም የሚያበላው ይመስለኛል። አፈርድም የሚያበላው ምንድን ነው? ጀነራል ታደሰ በፍቃዳቸው እንግዲህ ስልጣን እንደለቀቁና ለነ ደብረጽዮን እንደሰጡ አይነት ለፖለቲካ ማርኬት የቀረበ ነበር እነ ደብረጽዮን እና ያ የፖለቲካ ማርኬት የቀረበ ነገር አፈርድሜ ከበላ እንግዲህ እንጥፍጣፊ የቀራቸውን የዲፕሎማሲው ኮሚኒቲ ያውቃቸዋል። ያችን ጥፍጣፊ የቀረቻቸውን ነገር የሚያጡ ይመስለኛል። ወደ አስመራ ማሻገራቸው እሱ ምናልባት ትንሽ ከፍ የሚለው ምንድነው ወደ አስመራ ማሻገራቸው አያደርገውም አይባልም። ያው የኤርትራ መንግስት እኮ ብዙ ነገር እያደረገ ነው። ሱዳን ውስጥ እያደረገ ያለውን ነገር እያየነው እኮ ነው። ይሄን ደግሞ በማድረጉ በኢትዮጵያ የውስጣዊ ፖለቲካ ላይ የበላይነት እንዳለው ማሳያ ነው። እንደ ማሳያ መጠቀም ይፈልጋሉ ሻዕቢያዎች። ስቲል ኢትዮጵያ ውስጥ ኦፕሬት እናደርጋለን፣ የኛ ኢንተረስት እየተጠበቀ ነው። ኢቭን የክልል እንኳን ፕሬዚዳንትን ጆሮውን አንጠልጥለን ያው አስመራ መተናል ብለው ቡስት ያደርጉበታል። እና ስለዚህ ይሄ ነገር አይሆንም የሚለው ነገር በጣም ሚዛን የሚደፋ አይደለም ማለት ነው። ሊሆን የሚችልበት ሁኔታ ከፍተኛ ነው። አዎ ትልቁ ነገር ምንድነው ጀነራሉ አሁን ከዚህ በኋላ ሊያረጉ የሚችሉ ነገር ነው አሁን እነሱን ያሰጋቸው። አይ ቲንክ ጀነራሉ እንኳን መልሶ መፈንቀል ያደርጋሉ የሚል ነገር በጣም የራቀ ነው የሚሆነው። ለምን ራሳቸው መፈንቀል ሲደረግባቸው ዲፌንድ ማድረግ ያልቻሉ ይህን መንግስታዊ መዋቅር ይዞ ከዛ በኋላ በተናጠል ሰዎችን አናግሮ መልሶ በነ ደብረጽዮን በነ ጻድቃን ደጋፊነት ምናልባት አይ እነሱም ቢፈነቅሉ ራሳቸውን ችለው ነው እንጂ ቢፈነቅሉ ጀነራሉ ምን አመጧቸውና እሱ ትንሽ ይርቃል። ግን ወያኔ በኩል ሰውየውን ከዚህ በኋላ አምልጦ ከመጡ ብዙ ዳሜጅ ይፈጥራሉ። ባይዘው ብዙ ምስጥር ያውቃሉ ተብሎ ነው። ምስጥር ማለት ምንድነው? በተለይ ምን ሊደረግ እንደታሰበ። ሁለተኛ ነገር ደግሞ እሳቸው እጅ ላይ ያለ አንድ ትልቁ ነገር ምንድነው? እስካሁን ማድረግ ያልቻሉት መንግስት እርምጃ ይወሰድ የሚል ጥሪ። ይሄ ቀላል ነገር ለዛ ነው ሰውየውን መያዝ የተፈለገበት ምክንያቱ፣ ነፃነቱን መገደብ የተፈለገበት ምክንያቱ እንዳይንቀሳቀስ ማድረግና ከዛም አልፎ ተርፎ ነገ እንኳን የሆነ ነገር ቢፈጠር መንግስት እጅ ውስጥ ቢገባ የሚያመጣብን ብዙ ጣጣ ስላለ በሚል ነገር ወስዶ በይደር በቆይታ በአደራ እዛው አስመራ ወይ ባረንቱ ማስቀመጥ የተፈለጉበት ምክንያቱ እሱ ነገር ነው። ይህን የምናገረው ነገሮች ሁሉ አደገኛ ነገር ይፈጥራል ከሚል ጉዳይ ነው እንጂ መፈንቅለ መንግስቱ እንኳን የሚያሰጋ አይመስለኝም። እንግዲህ ውድ አድማጭ ተመልካቾቻችን እናንተ ምስቲ ጀነራሉን ጉዳይን በተመለከተ ዶክተር ደብረጽዮንና ፕሬዝዳንት ኢሳያስ መካከል በተፈጠረ ውዝግብ የጥይት ጉዳይ አስመልክቶ ውስጥ ያላችሁትን ሀሳብ እንድትሰጡ እየጠየቅን ወደሚቀጥለው አጀንዳ እንሂድ። አይ ቲንክ የሚቀጥለውም ከዚሁ ጋር ተገናኘ ነገር ነው። እንግዲህ ወሎ አካባቢ አዲስ ደግሞ ግንባሩ ነው ወጥቷል። ሲሰጋ ሲፈራ የነበረው በወልቃይት በኩል ይሆናል ነበር ተባለ ነበረው። ወልቃይት በኩል ሰብሮ ይገባሉ ወይ በጀርባ በኩል ወልቃይትን ይወጋሉ የሚል ነገር ነበር አብዛኛውን ሲደረግ የነበረው። አሁን ደግሞ የሰማን ያለው ትልቁ እንትን የሆነው ወሎ አካባቢ ነው። ወሎ ጋር ምቹ ነገር አለ። እስካሁን እንግዲህ በይፋ ከወያኔ ጋር አንሰራም የሚል ነገር አቋም አልተያዘም። ወሎ አካባቢ የሚንቀሳቀሱ ፋኖም የጎጃሙ በይፋ ገልጸዋል። ከወያኔ ጋር እንደሚሰራና ብልጽግና ብቻ ጠላቱ እንደሆነ ብልጽግና እንደሆነ አስቀምጧል። የጎንደሩ በዛው ልክ ተንትኑ እንዳስቀመጠው ጠላታችን ደረጃ አለው፣ ነገሮቻችን ሁሉ መሰረቱ ወያኔ ነው። ስለዚህ ከወያኔ ጋር የዘላለማዊ ጠላት ነው አለን። የኢንተረስት ግጭትም ስላለን ወያኔ ጋር የምንተባበሩ ነገር የለም ነገር አስቀምጧል። ስለዚህ ጦርነቱ ሊፈነዳ ይችላል ተብሎ ይጠበቅ ያለው በዚህ ግንባር ነው። ቲፒኤልኤፍ ቮካብለሪውን ከፍ አድርጎታል እንዳልከው 4 ኪሎ እያለ ነው። እንዲሁም አዲስ አበባ ደጃፍ ላይ እኛ የሚረዱ ኦላ ፋኖ አሉ ብላለች። ሞንጆሪኖ
እንግዲህ ቆሞ የጠበቁን ነው ምንም ችግር የለም እንገባለን እኮ አንሶፊስቲኬትድ በሆነው በጣም ደካማ በሆነው በጣም ሚጢጥዬ በሆነው በሞንጆርኖ ጭንቅላት ነው እንግዲህ ይሄ ነገር አሁን እየታሰበ ያለው። እንግዲህ አስበው እሷን እንግዲህ ከዛ ከ700 ኪሎ ሜትር ስትመጣ እሷን ቆሞ የሚጠብቃት ማለት ነው። በጣም ልክ እንደ ምጽአት ቀን እንደ አዳኝ ማለት ነው። እና በጣም አንዳንዴ ፖለቲካ እንዴት እንደሚረዱት ግራ ነው የሚገባኝ። የኤሊት ድርቀት መሰለኝ ማለት ወያኔ የኤሊት ድርቀት ገጥሞታል። ባይዘው ምንድን ነው መሰለኝ አሁን እንዳው የገረመኝ ነገር እነ ሞንጆሪኖ ጋር ብቻ አይደለም፣ በጣም መዛባት ብዙ ቦታ መዛባት እየታየ ነው። ትላንት ነው ምንድን ነው የሆነ በሽታ ወጥቷል ወይ ደግሞ የሆነ ዘመን ላይ መጣ በሽታ ግን የተወሰነ ህዝብ ቁጥር ክትባት ሳይወስድ ያመለጠው በሽታ ይበጥ የተረሳ ነው ወይ ብያሰብኩ። ምንድን ነው ያሉ መሰለኝ ያተገዱ ፋኖ ትግራይ ክልል አልዘመተም በ1913 በ2013 መከላከል ፋኖ የሚባል የለም አላደረገም አልተዋጋም አሉ። አሁን ምንድን ነው የምትለው አሁን ይሄንን ማለት ነው? ማን የተዋጋው ታዲያ? ሳችሁ ሱማሌ ያጨውነብን ልዩ ኃይልና መከላከያ ነው እንጂ ፋኖ የሚባል ያ መሳሪያውን ይዞ አገር ተነካች ብሎ ጭራሽ እንዳውም የወረዳን አመራርን ሲከስ ነበረው እዚህ ደቡብ ጎንደር አካባቢ ትዝላል። ዘመዱን ብቻ ነው የሚያዘምተው ብሎ ማለት እንዴ ያ ነው እኮ ፋኖ ሌላ ሰው እኮ አይደለም እኮ። እና ጫካ የነበሩ ጸረ ወያኔ ትግል ውስጥ የነበሩት ስንቶቹ ወጥቶ ትንቅንቅ የተፈጣጠ እንትን ያሉት እነሱ ፋኖ አይደለም ብሎ ካደ። ኢቭን እኮ ልዩ ኃይሉ እኮ ራሱ ፋኖ እኮ ነው ካደው። በአብዛኛው ልዩ ኃይሉ እኮ የተዋጋው የተባለው አሁን በፋኖ አደረጃጀት ተበትሮ ይገባል። ታዲያ ራሱ እኮ ያው እኮ ነው እኮ ወያኔ የወጋው ማለት ነው። አሁን ይሄን ናሬቲቭ ለምን መፍጠር ተፈለገ ነው? ይሄን ናሬቲቭ ነው ዋናው ነገር። ለዚህ ነው የሞንጆሪኖን ጉዳይ ስታነሳ ትዝ ብሎኝ ነው የሆነ ክትባት ሳይወስዱ ያለፉ ሰዎች እንዳሉ አሁን የገባኝ ነገር። አሁን እንዳቶ ገዱ ሊፈጥሩ የፈለገው ምንድነው? ፋኖ እኮ ያን ወይ ትግራዮች አጥቅቶናል የአማራ ታጣቂ የሚል ነገር አለ አይደል? ሪኮንስትራክት እያደረጉ ነው። አዲስ እንትን እየፈጠሩ ያለው እና ይህን ስራ እንግዲህ ኢትዮጵያ ውስጥ ያለውን የፖለቲካ እውነት ወደ ለሻዕቢያ እንደ እስትንፋስ ሆነው ሲቀጥሉ የነበሩ ሰው ናቸው እና እሳቸው ማለፋቸው አሁን ደግሞ የኢሳያስ ደግሞ ሌሎች ቁልፍ ቀኝ እጅ የሆኑ የፖለቲካ ባለስልጣናት መሞታቸው ኤርትራ ውስጥ የሚፈጥረው የአመራር ቫኪዩም በኖርዝ ኮሪያ መንገድ አትቀርፈውም። የኖርዝ ኮሪያ አንድ ህዝብ ነው፣ የተመሳሰለ ህዝብ ነው፣ ካልቸሩም አንድ አይነት ነው። እዚህ 9 ብሔር ነው። በነገራችን ላይ በጣም የሚገርመኝ ማለት ወያኔዎች ኤርትራን የአንድ ብሔር አድርገው እንደሚሰሩት አስተውላል። የአንድ ብሔር ህዝብ የአንድ ብሔር ሀገር ሁሌ ሲያነሱ ስለ ሐማሴን ነው የሚያነሱ። ሌላው 8ቱ ብሔር አያነሱም ማለት ነው። እና ብዝሃ ብሔር ነው። በዛ ደግሞ እጅግ አደገኛ የሆነ ኢስላሚክ የሆነ አክራሪ ልክ እንደ አልሸባብ አይነት የሚያሰገው ሀገር ነው። ስለዚህ የኤርትራ ሁነት ለኢትዮጵያ የሚያሰጋል። በነገራችን ላይ ለኤርትራ ብቻ ሳይሆን ዴር ኢሳያስ እንግዲህ ዴር ኢሳያስ ምን ይሆናል የሚለው ለሁላችንም ባይዘው ለኢትዮጵያ የሚያሰጋል። እሱ ነው በጣም መሰረታዊ ነገሩ። ኤርትራም እንዳልነው ይሄ ቆለኛው ፓርቲ ራሱን እንደ ኤርትራዊ ያደረው የሚቆጥረው አይደለም። ከፍተኛ የሆነ ኢስላሚክ እንቅስቃሴ ያለው ነው። ሌሎችም ደግሞ ኃይሎች ዛሬ ችግር ውስጥ ቢገቡ ነገ ከችግር ቢወጡ እነ ሱዳንም ያን ካፒታላይዝ ለማድረግ ብዙ ጊዜ ይሰሩበታል። ያ ነገር ምን ሊፈጠር ይችላል የሚለውን ነገር የምናየው ይሆናል። እንግዲህ ቀጠናው ላይ ደግሞ ባይዘው እንትን ብቻ አይደለም፣ ቀጠናው ቀይ ባህር አካባቢ በመሆናቸው ሌሎች አሸባሪዎች መፍለቂያም ሊሆን የሚችልበት እድሉ በጣም ሰፊ ነው የሚሆነው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዝግጅታችን አይ ቲንክ በዚህ ላይ እናጠቃላለን። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ